ይህን ታሪክ ስትሰሙ አሁን ያላችሁበትን ስልጣኔ እንደዚሁም የሕክምና ባለሙያዎችን እጅግ አድርጋችሁ ታመሰግናላችሁ። ውድ ቤተሰቦች የዛሬው ታሪካችን እጅግ የሚደንቅና የማይታመን ታሪክ ነው። ነገር ግን ሆኗል። እስከ መጨረሻው አብራችሁን ቆይታችሁ ይህንን የማይታመንና አስገራሚ ታሪክ እንድትከታተሉ ስል በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። በጥንት ጊዜ ማለትም ከ3000 ዓመታት በፊት አቦቅራጥ የሚባል ዲፓርትመንት ነበር። ይህ ዲፓርትመንት የምን ዲፓርትመንት ነው? ዶክተሮች ሳይመረቁ በፊት ግዴታ በዚህ ፕራክቲስ ውስጥ ሰልጥነው መውጣት አለባቸው። አሁን ላይ ይህ ነገር አይታሰብም። ምክንያቱም ሕክምና የራሱ የሆነ ሕግና ደንብ እንደዚሁም ስርዓት አለው። ከዛም ሕግና ደንብ አንዱና ዋነኛው ታካሚውን ማዳን መንከባከብ እንጂ መጉዳት ፈጽሞ የማይታሰብ ነገር ነው። በነገራችን ላይ በዛን ጊዜም የነበረው አላማቸው ወይም ታርጌታቸው ታካሚው ማዳን ነበረ። ሆኖ ማዳን የሚለው ነገር በዚህ በምትሰሙት ሁኔታ የሚታሰብ አይደለም። እንደውም ህይወታችሁ ራሱ ከተረፈ ጥሩ ነው። በዚያን ጊዜ የሰው ልጅ ልክ እንዳይጥ ማንኛውም ያድናል ብለው ያሰቡትን ነገር የሰው ልጅ ላይ ከመሞከር ወደ ኋላ የማይባልበት ጊዜ ነበረ። በዛን ዘመን ብዙ ታካሚዎች አመመኝ ብለው በሚሄዱ ጊዜ ትልቁና ዋነኛው ምክንያት ተደርጎ የሚወሰደው ወይም ደግሞ በሐኪሙ የሚነገራቸው ምንድነው? የደም መፍሰስ አጋጥሟል የሚል ነበረ። ማለት የደም መፍሰስ ሲባል ወደ ሰውነትህ ውስጥ ደም ፈሷል ይባልና ስለዚህም ይህ ሰውነትህ ውስጥ የፈሰሰው ደም መወገድ አለበት ወይም ማስወጣት አለብን በሚል የሰውየውን የደም ስር ይቆርጡና ደሙን ወደ ውጪ ያፈሱታል። ይህንን የሕክምና ዘዴ በአብዛኛው የሚጠቀሙት በዚያን ጊዜ ኢራቃውያንና ግብጾች ነበሩ። ከ3000 ዓመታት በፊት ይህ የሕክምና ዘዴ ቀስ እያለ ወደ ሮማና ግሪክም መስፋፋት ጀመረ። አቦቅራጥና ጋሌኒየስን የመሳሰሉ በወቅቱ ታዋቂ የነበሩ የሕክምና ባለሙያዎች እንደሚናገሩት ከሆነ የሰው ልጅ ሰውነት ከ4 መሰረታዊ ነገሮች ነው የተሰራው ይላሉ። እነሱንም ምን በሚል ስያሜ ሰጥተዋቸዋል? ቢጫና ጥቁር ንጥረ ነገሮችና አክታና ደም ናቸው። ከነዚህ ከ4 ነገሮች ነው የሰው ሰውነት የተሰራው ወይም የተገነባው ብለው ነው የሚያምኑት። ስለዚህም ጉንፋንና ኢንፍሉዌንዛ የመሳሰሉትን በሽታዎች ተይዛችሁ እንደዚሁም ደግሞ የሰውነታችሁ ትኩሳት ጨምሮ ለመታከም በምትሄዱ ጊዜ እነዚህ የሕክምና ባለሙያዎች ምንድነው የሚሏችሁ? የደም መፍሰስ አጋጥሟችኋል ነው የምትባሉት። ከዛም በኋላ የደም ስራችሁ ይቆረጥና ደም ይፈሳል። ምክንያቱም የሰው ልጅ ሰውነት የተገነባው ከነዚህ 4 ዋና ንጥረ ነገሮች መሆናቸውን ነግረውናል። እነዚህ 4 ዋና ንጥረ ነገሮች ባላንስ እንዲያረጉ ወይም ደግሞ የተስተካከለ እንዲሆኑ የደም ስራችሁ ተቆርጦ ደማችሁ ይፈሳል ወይም ደግሞ ደም መጣጭ የሆነች ነፍሳት በሰውነታችሁ ላይ ተቀምጦ ደማችሁን እንድትመጥ ይደረግ ነበረ። ከዛም በኋላ ይህ በሽተኛ ሊያጋጥመው የሚችለውን ነገር መገመት ቀላል ነው። ከመዳን ይልቅ ወደ ሞት ነበር የሚያመራው። ምክንያቱም ግልጽ ነው። ብዙ ደም ከሰውነቱ በመፍሰሱ ምክንያት ይህ በሽተኛ ይዳከማል፣ ከዛም ይሞታል። በሕክምና ታሪኩ ዌብሳይት ላይ በሰፈረው መሰረት ይህ የሕክምና ዘዴ እስከ 19ኛው ክፍለ ዘመን መጀመሪያ ላይ እንደነበረ ነው። በጣም የገረመኝ ነገር የዶክተሮቹ አይደለም፣ የጸጉር አስተካካዩ ነው። ለምን ብትሉ በወቅቱ ጸጉራችሁን ለመስተካከል ጸጉር አስተካካይ ጋር በሄዳችሁ ጊዜ ደማችሁን ያፈስ ነበረ። የደም ስራችሁን ቆርጦ ደማችሁን ያፈሳል። ለምንድነው? ተጨማሪ አገልግሎት ለመስጠትና ደንበኛውን ለማስደሰት። እስቲ አስቡት ምን አይነት ዘመን ነበረ? ዶክተሮቹስ ሙያቸው ነው፣ ተመርቀው ሊወጡ ነው እንበል። የጸጉር አስተካካዩንስ ምን ስያሜ እንስጠው? ከ19ኛው ክፍለ ዘመን መጀመሪያ ወይም ሩብ አካባቢ ጀምሮ የሕክምና ሁኔታ እየተሻሻለ አዳዲስ ጥናቶች እየወጡ በሄዱ ጊዜ ይህ ነገር ጎጂ እንደሆነና መቅረትም እንዳለበት ተወሰነ። ሌላው የሕክምና ዘዴ ደግሞ ሰምቶ ለማመን ይከብዳል። ይህ ምንድነው? የራስ ቅላችሁን መብሳት ወይም መቦርቦር ነበረ። አስባችሁታል? ልክ በድሪል ግርግዳ እንደምትቦረቡሩት ሁሉ የራስ ቅላችሁም ይበሳል ወይም ደግሞ ይቦረቦራል። ለምን አይነት የሕክምና ዘዴ ነው ወይም የህመም አይነት ነው ይህንን የሚጠቀሙት? ለክፉ መናፍስት እንደዚሁም ለሚጥል በሽታና ለራስ ምታት ነበር።
እናም ራስ ምታት የያዘው ሰው ወይም ክፉ መናፍስት ተጸናውቶታል ተብሎ የታሰበው ግለሰብ ወደ እነዚህ ሐኪሞች ጋር በሚቀርብ ጊዜ የመጀመሪያው እርምጃቸው ይህንን የሕክምና ዘዴ በዚህ ሰው ላይ ማካሄድ ወይም መሞከር ነበረ። ይህም ቆየት ካሉ ኦፕሬሽኖች ወይም ሰርጀሪዎች አንዱ እንደሆነ ነው የተነገረው። ይህ ጭንቅላትን በመብሳት የማከም ዘዴ የተጀመረው ከ7000 ዓመታት በፊት ነው። ስለዚህም በጣም የቆየ ነው። ከዛን ጊዜ ጀምሮ ይህ ነገር እስከ ቀረበት ጊዜ ድረስ በዚህ የሕክምና ዘዴ ይጠቀሙ ነበር። አንዳንድ መረጃዎች ላይ እንደሰፈረው ከሆነ ይህ የሕክምና አይነት ከዘመናዊ ወይም ከትምህርት አንጻር ብቻ ሳይሆን ይሰጥ የነበረው ከባህል አንጻርም ልክ እንደ ባህል ተወስዶ በብዙ ሀገራት ላይ ሲካሄድ የኖረ ጉዳይ ነው። CNN በአንድ ወቅት እንደዘገበው ከሆነ በደቡብ አሜሪካ በሚገኝ ቢሮ በተባለ አካባቢ ብዙ የተበሳሱ የሰው ጭንቅላቶች ተገኝተዋል። በጭንቅላታቸው ላይ ብዙ የመበሳት ምልክቶችም ይታዩ ነበር። ይህም የሆነው ግልጽ ነው፣ በዚያን ጊዜ በሚሰጧቸው የሕክምና ዘዴ ነበረ። አንዳንድ መረጃዎች ላይ እንደወጣው ከሆነ ይህ ነገር በጊዜው ለማዞር እንደዚሁም ለራስ ምታት በተለይ ፍቱን መድኃኒት እንደነበር ነው የተነገረው። በ1911 ዓመተ ምህረት በደቡብ አሜሪካ በሚገኘው ቢሮ በተባለው አካባቢ ትልቅ ዋሻ ውስጥ በርካታ የተበሳሱ የሰው የራስ ቅሎች ተገኝተዋል። በዚሁ አካባቢም በተገኘ አንድ የመቃብር ስፍራ በርካታ የራስ ቅሎች ተገኝተዋል። እዚህ ጋር ደግሞ የተገኙት የራስ ቅሎች ከመበሳሳታቸውም በተጨማሪ በሳይዝም በጣም ትልልቆች እንደሆኑ ነው። ብዙ ማስረጃዎች እንደሚጠቁሙትም ከሆነ የነዚህ ሰዎች የራስ ቅል በተመሳሳይ ርቀት የተበሳ መሆኑን ነው። ብዙዎቹ ምንም አይነት የመሰንጠቅ ምልክት የሌላቸውና በትክክል የተበሱ ናቸው። እንደተገመተው እነዚህ ሰዎች ይህንን የሕክምና ዘዴ ካከናወኑ በኋላ በህይወት ኖረው እንደሞቱ ነው። በተጨማሪም እዚሁ ቦታ ላይ ሌላ የራስ ቅሎች አሉ። እነዚህም የራስ ቅሎች ከመበሳታቸው በተጨማሪ የመሰንጠቅ ምልክትም ታይቶባቸዋል። እንደተባለው ከሆነ እነዚህ የመሰንጠቅ ምልክት ያለባቸው ሕክምናውን በሚወስዱ ጊዜ ወይም ሕክምናው እየተደረገላቸው ባለ ጊዜ ህይወታቸው ያለፈ ናቸውም ተብሏል። ይህንን ጥንታዊ ሰርጀሪ ወይም ሕክምና ከሚያካሂዱት ታካሚዎች ከመቶዎች መካከል 40 ብቻ ነበረ በህይወት የሚተርፈው። ሶስተኛውና አስገራሚው የሕክምና አይነት ደግሞ ቴርሞሜትር ነበረ። ቴርሞሜትር ማጂካዊ ወይም ምትሃታዊ የሆነ የሕክምና ዘዴ ነውም ተብሎለታል። ይህም በቅባት መልክ በሽተኛው ሰውነቱን እንዲቀባው ይደረግ ነበረ። በዚያን ጊዜ የነበሩ የቻይና ኬሚስቶች ቴርሞሜትር መቀባት ሰውነት በሽታን የመከላከል ኃይሉ ከፍ እንዲልና ረጅም ጊዜም በህይወት እንዲቆይ ያደርጋል ነው እያሉ የነበረው። እንደዚሁም በጊዜው ታዋቂ የነበሩ የጥንት የሕክምና ባለሙያዎች እንደሚሉት ከሆነ ይህንን ቴርሞሜትር በምትጠጡት ፈሳሽ ነገር ሁሉ ጠብ እያደረጋችሁ፣ እሱ ብቻ አይደለም ክብሪትና አርሴኒክ የሚባል ልክ እንደ ቡላ ነጭ የሆነና ምንም ጣዕም የሌለው የዱቄት አይነት አለ። እሱንም ጨምራችሁ ሶስቱን አንድ ላይ በምትጠጡት ፈሳሽ ላይ የምታካትቱ ከሆነ በሽተኛው እድሜ ልኩን አንድ ነገር ሳይነካው ይኖራል ነው እያሉ የነበረው። ሼንሺንግ ሻንግ የተባለ በዚያን ጊዜ የነበረ የቻይና አስተዳዳሪ ወይም ንጉስ የሆነ ሰው ይህንን መጠጥ ማለትም በሚጠጣው ነገር ውስጥ ቴርሞሜትር አርሴኒክን ምናምን አቀላቅሎ በሚጠጣ ጊዜ መጨረሻው ምን እንደሆነ ለመገመት ቀላል ነው። ወዲያው ነበረ ይህችን ዓለም ተሰናብቶ የሄደው። የቴርሞሜትር የሕክምና ዘዴ ከሚያድናቸው በሽታዎች አንደኛው ስንፈተ ወሲብ የሚባለው ሲሆን ሁለተኛ የተለያዩ የቆዳ በሽታዎችን ነው። ከእንስሳቶች ላይ የሚገኝ ለምሳሌ ቂቤ ሊሆን ይችላል። ማንኛውንም የቅባት አይነት ከዚህ ከቴርሞሜትር ጋር በመቀላቀል ያ ሰው ሰውነቱን እንዲቀባው ይደረጋል። ከዛም ያድናል ተብሎ ይታሰባል። ሶስተኛው ወባን ጨምሮ ትኩሳትን የሚያስከትሉ የተለያዩ በሽታዎችንም የመፈወስ ኃይል እንዳለው ነው የተነገረው። ይህንን ምትሃታዊ ያሉትን የቴርሞሜትር የሕክምና ዘዴ ብዙ ጥናቶች እስከ ተሻሻሉበት እንደዚሁም ሕክምና የተለየ ሕግና ደንብ እስከወጣበትና አሁን ያለበት ደረጃ እስከሚደርስ ድረስ ለብዙ ዓመታት ሲጠቀሙበት የኖሩት ነው። ይህ ደግሞ አራተኛው የሕክምና ዘዴያቸው ነው። እንዴት እንደምነግራችሁ ራሱ እየከበደኝ ነው።
እሱ ምንድነው የከብቶችን ደም ሲቀጥል ደግሞ ከብቶች የሚጸዳዷቸው ነገሮች እናም የከብቶችን ለሃጭ ለብዙ በሽታዎች ይጠቀሙበት ነበር በተለይም በጥንታውያን ግብጾች ዘንድ ይህ የሕክምና ዘዴ በጣም የታወቀ ነበር በዚህ ብቻ አላበቁም የሞት አይጥ ደም እንደዚሁም የእንሽላሊት ደም ሲቀጥል ደግሞ አፈር ወይም ጭቃ እንደዚሁም የሻገተ ዳቦ ይህንን በቅባት መልክ ወይም በክሬም መልክ ለተለያዩ በሽታዎች ማዳኛነት ተጠቅመውበታል ከዚህም ውጪ እጅግ ሰቅጣጭ የሆነው የሕክምና ዘዴ ምንድነው የሰው ልጅን ጨምሮ የተለያዩ እንስሳቶችና ዝንብ የሚጸዳዱትን ሁሉ ለመድኃኒትነት እንደሚጠቀሙትም ጭምር ነው የተዘገበው ይህንን መድኃኒት የሚሰጧቸው ወይም የሚጠቀሙት በሽተኞች ታዲያ ለብዙ አይነት የኢንፌክሽንና የባክቴሪያ ችግር እንደሚጋለጡ ነው ሌላው በጊዜው የነበረው እጅግ አስገራሚ የሕክምናው አይነት ከባድ ራስ ምታት የሆድ ህመምና የጡንቻ ችግሮችን የሚያድኑበት መንገድ ነበር ይህ ምንድነው ጥንታዊ የሮማ የሕክምና ባለሙያዎች እንደሚሉት ከሆነ የታጋዮች ወይም ደግሞ የጀግናዎችን ደም አግኝቶ የጠጣ ሰው የሚጥል በሽታን ሁሉ እንደሚፈውስ ተናግረዋል ሌላው ከነዚህ ሰዎች አጽም ላይ ተወስዶ የተፈጨ አጥንት ነው ይህም ሞሚያ በመባል ይታወቃል በተለይም አመጣጡ ከግብጽ ነው እናም በተለያዩ የዓለማችን ክፍል ወይም ደግሞ በዚያን ጊዜ በጥንታውያን የሕክምና ባለሙያዎች ዘንድ ተሰራጨ እናም ይህን ሞሚያ የሚባለውንም ፓውደር ለሕክምና ዘዴነት ይጠቀሙበታል እንደሚናገሩት ከሆነ ይህ ሞሚያ የተባለውንና ከአጽም አጥንት ተፈጭቶ የተዘጋጀውን ፓውደር የተጠቀመ በሽተኛ የጀግኖቹን ፓወር ወይም ኃይልና ጤንነት ሙሉ ለሙሉ ይላበሳል ብለው ነው የሚያምኑት በሽተኞቻቸውንም የሚያሳምኑትና ይህንን የሕክምና ዘዴ እንዲወስዱ የሚያደርጓቸው ይህንንም የሚጠቀሙት ለምሳሌ ከጭንቅላቱ የአጽም ክፍል ላይ የተወሰደ አጥንት ከሆነ ለራስ ምታት በሽታ ከመገጣጠሚያ አካባቢ የተወሰዱትን ደግሞ በክሬም መልክ ይዘጋጁና ለጡንቻ ህመም እንደዚህ በማድረግ ነው ሰዎችን የሚያክሙት ከዛም በተጨማሪ ከባድ የራስ ምታት ለሚያስቸግረው ሰው ደግሞ በሞት ፍርድ የተቀጣ ማንኛውንም ሰው ፍሬሽ የሆነ ደም ይመጣለታል ያንን ፍሬሽ ደም ከጠጣ የራስ ምታቱ በሙሉ ይወገዳል ተብሎ ነበር የሚታመነው ይህንንም ዘዴ ሲጠቀሙበት ቆይተዋል እጅግ የሚያስገርመው ደግሞ በዛን ዘመን የነበሩ የሕክምና ባለሙያዎች በቀጥታ ክፉ መናፍስትን እናድናለን ከሚሉ ባህላዊ የሕክምና ሰዎች ጋር ይገናኙ ነበር ስለዚህም አንድ በሽተኛ ሰው ወደነሱ በሚመጣ ጊዜ ለምሳሌ ማታ ማታ በሚተኛ ጊዜ ጥርሶቹን እርስ በርስ የሚያፋጫቸው ከሆነ የሞተ ዘመዱ የሙታ መንፈስ አድሮበታል ብለው ነው የሚያስቡት እናም ለዚህ ችግር መፍትሄ ብለው ያስቀመጡት ምንድነው የሞተ ሰው የራስ ቅል ለ7 ቀናት ወይም ለ1 ሳምንት ያክል ከዚህ ሰው አጠገብ እንዲተኛ ነበር ከዚህ ሰው አጠገብ መተኛቱ ብቻ አይደለም የሚያስገርመው ይህንን የራስ ቅል በየቀኑ ለ7 ጊዜ መሳምና መላስም ይጠበቅበታል አስባችሁታል እኔ ምን ልላቸው እንደምችል አላቅም እናንተ እስቲ ያላችሁን አስተያየት በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ አደራላችኋለሁ ይህ ሁሉ ውሳኔ የተወሰነበት እንግዲህ ይህ ሰው ማታ ማታ ሲተኛ ጥርሱን በማፋጨቱ የተነሳ ነው በ18ኛው ክፍለ ዘመን ትንባሆ ከአሜሪካ ወደ እንግሊዝ የገባበት ጊዜ ነበር ከዚህም በኋላ የትንባሆ መድኃኒትነት በጥንታዊ የሕክምና ባለሙያዎች ዘንድ በጣም ትልቅ ትኩረት ተሰጥቶትና ለብዙ በሽተኞችም ለአመታት ሲጠቀሙበት የነበረ ጉዳይ ነው ምን ልበላችሁ ታይፎይድና ኮሌራን ጨምሮ በተለያዩ በሽታዎች ተጠቅታችሁ ወደ እነዚህ የሕክምና ባለሙያዎች ዘንድ በመትቀርቡ ጊዜ የሚሰጣችሁ የመጀመሪያውና ዋነኛው ሕክምናው ትንባሆ ነበር የትንባሆን ጭስ እንደዚሁም ራሱ ትንባሆን በተለያየ መንገድ እንድትጠቀሙበት ይደረጋል በትንባሆ ጭስ መታፈንን ጨምሮ በተለያየ መንገድ የትንባሆ ተጠቃሚዎች ትሆናላችሁ ሳታስቡት ከዛም በኋላ ይህ ሰው ዳነ ተብሎ ነው የሚወሰደው ይህ ትንባሆም ለብዙ በሽታዎች መድኃኒት ለረጅም ጊዜ ሲያምኑበት ቆይተዋል ከዛም በ1811 ዓመተ ምህረት ኒምብሮዲ የተባለ እንግሊዛዊ ኒኮቲን የልብ ጤናን ከፍተኛ አደጋ ላይ የሚጥልና የሚመርዝ መሆኑን ይደርስበታል
ስለዚህም ከዛን ጊዜ ጀምሮ ትንባሆን በመጠቀም ሰዎችን የማዳን መንገድ ወይም ደግሞ ትንባሆን እንደ መድኃኒትነት የመጠቀሙ ዘዴ ሊቆም ችሏል ወይም ደግሞ ሊከለከል በቅቷል። ይህን ይመስላል ውድ ቤተሰቦች አሁን ላይ ለደረስንበት ስልጣኔ ያበቁንን ተመራማሪዎችና ዶክተሮች በእጅጉ ማመስገን አለብን። እውነት ለመናገር ይህንን ጉድ ሰምቶ ለማመን ይከብዳል አይደለ? ነገር ግን የሰው ልጅ በዚህ ሁሉ ፈተና ውስጥ ተፈትኖ አልፎ ነው አሁን ላለበት ደረጃ የደረሰው። እናንተስ በሰማችሁ ታሪክ ላይ ምን ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮ ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።